አሜሪካ በኢትዮጵያ ላይ የ10 በመቶ ቀረጥ ጥላለች። ሀገራት ለተጣለባቸው ታሪፍ አጸፋውን እንዳይሰጡ አሜሪካ ብታስጠነቅቅም ቀረጡ የተጣለባቸው ሀገራት የለየለት ተቃውሞን እያሰሙ ይገኛሉ። አሜሪካ የተቀሰሩ ጣቶችም በእጅጉ በስተውባታል። የበርካታ ሀገራት መሪዎችም ለትራምፕ የመለሱት አጸፋዊ ምላሽ ነገሩን የከፋ ውጥረት ውስጥ አስገብቶታል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። አሜሪካ በኢትዮጵያ ላይ የ10 በመቶ ቀረጥ ጥላለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ንግድ ላይ አዲስ ታሪፍ እንዲጣል ያዘዙ ሲሆን ኢትዮጵያም ወደ አሜሪካ በምትልካቸው ምርቶች ላይ የ10 በመቶ ቀረጥ ተጥሎባታል። ፕሬዝዳንቱ በነጩ ቤተ መንግስት በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖችን መጣላቸውን አስታውቀዋል። እንደ ፕሬዝዳንቱ ገለጻ እርምጃው አሜሪካን ቀዳሚ ለማድረግና የንግድ ጉድለትን ለመቀነስ ያለመ ነው። በአብዛኞቹ ሀገራት ላይ የተጣለው ታሪፍ ከ10% እስከ 49% የሚደርስ ሲሆን ኢትዮጵያም 10% ታሪፍም ተጥሎባታል። ኢትዮጵያ ወደ አሜሪካ ከተሞች አበባ፣ ቡና፣ የቆዳና አልባሳት ምርቶችን በመላክ ላይ ስትሆን ተጨማሪ 10 በመቶ ቀረጥ ለመክፈልም ትገደዳለች። አሜሪካ የንግድ ጉድለቷን ለመቀነስና የአሜሪካን ኢኮኖሚ ለመጠበቅ ይህን እርምጃ እንደወሰደች የገለጹት ዶናልድ ትራምፕ ከ20 በላይ ሀገራት ላይ የታሪፍ ጭማሪ የተደረገ ሲሆን ኢትዮጵያም ከነዚህ ሀገራት አንዷ መሆኗም ተዘግቧል። በርካታ የዓለማችን ሀገራት ከመጪው ቅዳሜ ጀምሮ ይተገበራል በተባለው የአሜሪካ አዲስ ቀረጥ ተመን ላይ ንዴታቸውን እየገለጹ ይገኛሉ። የአውሮፓ ህብረት፣ ጀርመን፣ ብሪታንያ፣ ጃፓንና ሌሎች ሀገራትም ተቃውሟቸውን እያሰሙ የሚገኝ ሲሆን ሀገራት ለተጣለባቸው ታሪፍ አጸፋውን እንዳይሰጡም አሜሪካ አስጠንቅቃለች። የዩኤስኤ የግምጃ ቤት ሴክሬታሪ በአሜሪካ ታሪፍ ለተመቱ ሀገራትም ሁሉንም ሀገር የሚመክረው አጸፋውን ለመመለስ እንዳይሞክሩ አርፋችሁ ተቀመጡ ነው ብለዋል። ዩኤስኤ የግምጃ ቤት ጻፊ ስኮት ቤሴንት ፕሬዝዳንት ዶናልድ ትራምፕ የጣሉትን አዲስ የታሪፍ ጭማሪ አስመልክቶ ባስቀመጡት መልእክትም ታሪፍ የተጣለባቸው ሀገራትን አጸፋውን ለመመለስ እንዳይሞክሩ አርፋችሁ ተቀመጡ ሲሉ መክረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካን በኢኮኖሚ ያሳድጋል ያሉትን አዲስ የታሪፍ ጭማሪ ውሳኔን ይፋ ያደረጉ ሲሆን ይህም በዓለም ሀገራት ላይ ድንጋጤን ፈጥሯል። ፕሬዝዳንት ዶናልድ ትራምፕ ሁሉም የንግድ አጋሮቻቸው ላይ ከ10 እስከ 50 በመቶ የታሪፍ ጭማሪ ያደረጉ ሲሆን እስከ መጋቢት 27 ባሉት ቀናትም ተግባራዊ እንደሚደረግም አስታውቀዋል። አዲሱ የታሪፍ ጭማሪ ወደ አሜሪካ ምርቶቻቸውን የሚልኩ 100 ሀገራት ላይ ተግባራዊ የሚደረግ ሲሆን የተመረጡ 60 ሀገራት ላይ ከፍተኛ የታሪፍ ጭማሪ ይደረጋል። ዝቅተኛውን ታሪፍ ከሚከፍሉት ሀገራት መካከልም ዩናይትድ ኪንግደም፣ ሲንጋፖር፣ ብራዚል፣ አውስትራሊያ፣ ኒውዚላንድ፣ ቱርኪ፣ ኮሎምቢያ፣ አርጀንቲና፣ ኤልሳልቫዶር፣ የተባበሩት አረብ ኤሚሬትስና ሳውዲ አረቢያ የሚገኙበታል። ከፍተኛ ታሪፍ የተጣለባቸው 60 ሀገራት በአሜሪካ ምርቶች ላይ ታሪፍ የሚያስከፍሉና የአሜሪካን ኢኮኖሚ ይጎዳል ብለው በሚያስቡት ነገር ከመተግበር ወደ ኋላ አይሉም ተብለው የታሰቡ ሀገራት መሆናቸውም ተገልጿል። ከነዚህም ሀገራት መካከል የአውሮፓ ህብረት 20 በመቶ፣ ቻይና 54 በመቶ፣ ቪየትናም 46 በመቶ፣ ታይላንድ 46 በመቶ፣ ጃፓን 24 በመቶ፣ ኮሎምቢያ 49 በመቶ፣ ደቡብ አፍሪካ 30 በመቶና ታይዋን 32 በመቶ የታሪፍ ጭማሪ የተደረገባቸው መሆኑም ተገልጿል። ትራምፕ በካናዳና ሜክሲኮ ላይ ቀደም ሲል የ25 በመቶ ታሪፍ ጭማሪ ያደረጉ በመሆኑ የአሁኑ የታሪፍ ጭማሪ እንደማይመለከታቸው አሳውቀዋል። ታሪፍ ለመንግስት የሚከፍሉት እቃዎችን ከውጭ ወደ አሜሪካ የሚያመጡ ኩባንያዎች ሲሆኑ በተለይም ከውጭ በተሰሩና በሚገቡ ሁሉም የመኪና ምርቶች ላይ የ25 በመቶ የታሪፍ ጭማሪ ይደረጋልም ብለዋል። ታዲያ ይህንን ተከትሎ የበርካታ ሀገር መሪዎችም ተቃውሟቸውን በሰላ ትችትም የገለጹ ይገኛሉ። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ታሪፍ ለመጨመር መወሰናቸው ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉ የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ፎን ደር ሌየን ተናግረዋል። ቻይና የዶናልድ ትራምፕን እርምጃ በመቃወም ተገቢው ምላሽ ለመስጠት ቆራጥ መሆኗን ገልጻለች። ይህ የቻይና የማስጠንቀቂያ ምላሽ የተሰማው የአሜሪካው ፕሬዝዳንት ከመጋ
ከመጋቢት 27 ቀን 2017 ዓ.ም ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10 በመቶ ታሪፍ መጣላቸውን ይፋ ካደረጉ በኋላ ነው። ከመጋቢት 29 2017 ዓ.ም ጀምሮ ደግሞ ወደ 60 የሚጠጉ ሀገራት ከፍተኛ የሆነ ታሪፍም ተጥሎባቸዋል። ዶናልድ ትራምፕ እርምጃዎቹ ፍትሃዊ ባልሆኑ የንግድ ፖሊሲዎች ላይ የተሰጠ ምላሽ መሆኑንም ተናግረዋል። አክለውም በውሳኔዎቹ በጣም ቸር ለመሆን መሞከራቸውን አብራርተዋል። ረቡዕ ዕለት ትራምፕ ታሪፍ የአሜሪካን ማምረቻዎች ለማሳደግ እንደሚውልም ገልጸው እርምጃው አሜሪካን እንደገና ሀብታም ያደርጋታልም ብለዋል። ሐሙስ ማለዳ ላይ መግለጫ የሰጡት ቮንደር ሌየን አዲሱ ሀገራት ላይ የተጣለው ግብር በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች አስፈሪ መዘዝ ይዞ እንደሚመጣም ገልጸዋል። የአውሮፓ ኮሚሽን ኃላፊ አውሮፓ የተቀናጀ አካሄድ እንደምትከተል ቃል ገብተው ህብረቱ እያደረገ ያለው ድርድር ካልተሳካ የአጸፋ እርምጃዎችን ለመውሰድ እየተዘጋጁ መሆኑን አስጠንቅቀዋል። ከመካከላችን አንዳችን ላይ እርምጃ ከተወሰደ ሁላችንም ላይ እንደተወሰደ እንቆጥራለን ብለዋል። የትራምፕ አጋር የሆኑት የጣሊያዊቷ ፖለቲከኛ ጆርጂያ ሜሎኒ ውሳኔው ስህተት ነው ካሉ በኋላ ከአሜሪካ ጋር የንግድ ጦርነት ላለመጀመር እንደሚሰሩም አስታውቀዋል። የስፔኑ ፔድሮ ሳንቼዝም በበኩላቸው ሀገራቸው ለሁሉም ክፍት የሆነ ዓለም ለመፍጠር ቁርጠኝነቷን ትቀጥላለች ሲሉ የአየርላንዱ ፖለቲከኛ ታዌዚሽ ሚሼል ማርቲን ደግሞ የትራምፕን ውሳኔ ማንም የማያተርፍበት ሲሉም ጠርተውታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሐሙስ ዕለት በአዲሱ ታክስ ከተጎዱ የንግድ ዘርፍ ተወካዮች ጋር በቤተ መንግስታቸው እንደሚገናኙ ጽህፈት ቤታቸው አስታውቀዋል። ከአውሮፓ ህብረት ውጪ በአሜሪካ ፕሬዝዳንት ያለየላቸው አጥፊዎች ተብለው ከተፈረጁት ሀገራት መካከል አንዷ የሆነችው ቻይና አሁን ባለው 20 በመቶ ቀረጥ ላይ 34 በመቶ ተጨማሪ ታሪፍ ተጥሎባታል። ይህም አጠቃላይ የታክስ ግዴታዎቿ ቢያንስ 54 በመቶም ደርሰዋል። የሀገሪቱ የንግድ ሚኒስተር አሜሪካ ታሪፍን በፍጥነት እንድትሰርዝ የጠየቀ ሲሆን ቻይና የራሷን መብትና ጥቅም ለማስጠበቅ በቁርጠኝነት የአጸፋ እርምጃዎችን ተወስዳለችም ብለዋል። ወደ አሜሪካ የምትልከው ምርት ላይ የ32 በመቶ ታሪፍ የተጣለባት ታይዋን በበኩሏም እርምጃውን በጣም ምክንያታዊነት የጎደለው በማለትም ጠርተዋለች። የደቡብ ኮሪያ ተጠባባቂ ፕሬዝዳንት ሃን ዳክሶን እንዲሁም የዓለም ንግድ ጦርነት እውን ሆኗል ካሉም በኋላ መንግስታቸው የንግድ ቀውሱን ለማሸነፍ የተለያዩ አማራጮችን እንደሚከተልም ተናግረዋል። ጃፓን የተጣለባትን የ24 በመቶ ታሪፍን እጅግ በጣም ያሳዝናል ካለች በኋላ የዓለም ንግድ ድርጅትና የአሜሪካ ጃፓን ስምምነቶችን የሚጥስም ብለዋለች። ከዚህ ዜና በፊትም ከአሜሪካ የሚገቡ ምርቶች ላይ የጣለችውን ታሪፍ ሙሉ በሙሉም ያነሳችው እስራኤል 17 በመቶ ታሪፍ የተጣለባት ሲሆን በዚህም እጅጉን መደንገጣቸውን የሀገሪቱ ባለስልጣናት ለመገናኛ ብዙሃንም ተናግረዋል። ከአሜሪካ ወደ ሀገር ውስጥ በሚገቡ ምርቶች ላይ የተጣለውን ታሪፍ ሙሉ በሙሉ ለመሰረዝ ስንወስን ይህ እርምጃ እንደሚያስቀይር እርግጠኛ ነበርን። የዋይት ሃውስ ባለስልጣናት በአሜሪካ ምርቶች ላይ ከፍተኛ የሆነ ታሪፍ በሚጥሉ እንደ ቻይና ላሉ ሀገራት የተሰጠ ምላሽ መሆኑንም ገልጸዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልቦኔዝ ሀገራቸው 10 በመቶ ታሪፍ ከተጣለባቸው መካከል መሆኗን ጠቅሰው አሜሪካውያን ከፍተኛ የሆነ ያልተገባ ታሪፍን ይከፍላሉም ብለዋል። መንግስታቸው የአጸፋ እርምጃዎችን እንደማይወስድ የገለጹት ጠቅላይ ሚኒስትሩ ዝቅተኛ እድገት የሚያመራ ፉክክር ውስጥ አንቀላቀልም ብለዋል። በላቲን አሜሪካ የግዙፍ ኢኮኖሚ ባለቤት የሆነችው ብራዚል በትራምፕ የተጣለውን የ10 በመቶ ታሪፍ በመቃወም አዲስ ህግ ማጽድቃለች። የሀገሪቱ የውጭ ጉዳይ ሚኒስትር የአጸፋ እርምጃ ለመውሰድ የዓለም ንግድ ድርጅትን ጨምሮ የሁለትዮሽ ንግድ ውስጥ ያሉንን አማራጮች በሙሉ እንገመግማለን ብለዋል። ዶናልድ ትራምፕ አዲሱን ታሪፍ ይፋ ካደረጉ በኋላ የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት ሀገራት የአጸፋ ምላሽ እንዳይሰጡ አስጠንቅቀው የፕሬዝዳንቱን ውሳኔ በጸጋ እንዲቀበሉም ተናግረዋል። ውድ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።